የአመራር ክህሎት በዋናነት የመሪነት ክህሎት ወይም የአመራር ክህሎት በአብዛኛው ከለስላሳ ክህሎቶች ጋር አብሮ የሚሄድ ነው። ለምሳሌ ብዙ መሪዎች ብዙ የሆነ እውቀት ይይዙና በትምህርት ቤት ደረጃ አካዳሚካሊ በጣም ይማሩና መሪ ለመሆን ይሞክራሉ። መሪነት ግን በዋናነት የሚመጣው ከሶፍት ስኪል ነው። ምክንያቱም መሪነት በራሱ የሚጠይቃቸው ስኪሎች አሉ። ሜጀር የማይደረጉ ቴስት የማይደረጉ ስኪሎች አሉ። ለምሳሌ ሰዎችን ማነሳሳት፣ ሞቲቬት ማድረግ፣ ስትረስን ማኔጅ ማድረግ፣ ክሬቲቭ መሆን ወይም ክሬቲቪቲ፣ አርቆ ማሰብ፣ ፐብሊክ ስፒከር መሆን፣ የንግግር ክህሎት፣ ተናግሮ የማሳመን፣ ክሪቲካል ቲንኪንግ ወይም ደግሞ ከክሪቲካል ሆኖ ማሰብ፣ አዳፕታቢሊቲ ከነገሮች ቶሎ ብሎ የመላመድ። ሃርድ ስኪል ባንዲ በሆነ እውቀት ላይ ከፍተኛ የሆነ አንደርስታንዲንግ እንዲኖረን ከፍተኛ የሆነ መረዳት እንዲኖረን ያደርገናል። ሶፍት ስኪል ግን ዋይድሊ እንድናስብ፣ ጭንቀትን የመቆጣጠር ችሎታ፣ አዳፕቴብል ከነገሮች ጋር ቶሎ የመላመድ፣ ክሬቲቭ የመሆን የፈጠራ ብቃት፣ ሰዎችን ሞቲቬት የማድረግና የመነሳሳት ክህሎትን ይሰጠናል ማለት ነው። እነዚህ ነገሮች የሚመጡት ደግሞ ከሶፍት ስኪል ነው። ስለዚህ ሶፍት ስኪል ያስፈልጋል፣ የለስላሳ ክህሎት ያስፈልጋል የምንለው ካለ በቂ ምክንያት ሳይሆን ምክንያታዊ በመሆን ነው። ስለዚህ በማንኛውም የስራ መስክ ላይ በየትኛውም ኤሪያ ላይ ሆናችሁ ስኬታማ መሆን የምትፈልጉ ከሆነ የለስላሳ ክህሎታችሁን ማዳበር፣ ኢምፕሩቭ ማድረግ ያስፈልጋል ማለት ነው።